ሰላም ጤና ይስጥልን አድማጮቻችን፣ እንደምን ሰነበታችሁ? ይህ ለሆን ፍሪኩዌንሲ ነው። ኤርሚያስ ሙልጌታ ነኝ ካለሁበት ከኤድመንተን ካናዳ ስቱዲዮአችን። እንግዲህ ሳምንታዊው ዝግጅታችንን ይዘን ቀርበናል። ለዛሬ እኔ ብቻ ነኝ ያለሁት። መሰረት በስራ ምክንያት አልተመቻትም። እንዴት ሰነበታችሁ? ክራሞታችሁ እንዴት ነበር? እንዴት ነበርን? እንግዲህ ያው ወቅታዊ ጉዳዮችን እንደዚሁ እያነሳሳን የምንጨዋወትበት መረጃ የምንካፈልበት ወቅትም ነው። እንግዲህ በዚህ ሳምንትም በሌላ ርዕሰ ጉዳይ መጥቻለሁ። እንግዲህ ያው የቀጠናው ሁኔታ እንደዚሁም ደግሞ በኢትዮጵያ እየታየ ያለውን ደግሞ ሌላ አዲስ ጦርነት ከወደ ትግራይ አካባቢም እንደዚሁ እያነሳን መረጃዎችንም እንደዚሁ ወደ እናንተ ለማድረስ ሞክራለሁ። ባሳለፍነው ሳምንት እንግዲህ ምን አይነት አበይት ነጥቦች ተከናወኑ የሚለውንም ነገር ለማየት እንዲሁ እንግዲህ ከዚህ ቀደም እንደምናደርገው ሁሉ በቀጠናዊ ጉዳዮች እንጀምራለን። ከዛ ማስቀድመን ያው እንግዲህ ኢትዮጵያን ማዕከል ያደረገ እንደዚሁም ደግሞ ምስራቅ አፍሪካንም እንደዚሁ የምንዳሰስበት ነው የሚሆነው። እንግዲህ ባሳለፍነው ሳምንት ወደ ኢትዮጵያ፣ ኬንያ እና ኡጋንዳ የሚወስዱን መረጃዎች ይኖራሉ። በተለይም ደግሞ እንግዲህ ያው ከዛ ጋር ከአበይት ጉዳዮች ጋር በተገናኘ በተለይም ደግሞ በኢትዮጵያ የተከናወነው ባሳለፍነው ሳምንት 9ኛ ዓመቱን ያከበረውን እንግዲህ የኢትዮጵያ ወይም የአሁኑ አጠራሩ የኢፌድሪ የአየር ኃይልን በተመለከተ በርካታ ሀሳቦች ሲሰነዘሩ ተስተውሏል። በተለይም እንግዲህ ጠቅላይ ሚኒስትር አብይ አህመድ በፕሮግራሙ ላይ እንግዲህ በክብረ በዓሉ ላይ ተገኝተው ያስተላለፉት መልእክት በራሱ እንግዲህ ብዙዎችን እያነጋገረ ይገኛል። በተለይም ደግሞ ኢትዮጵያ በጣም ሶፊስቲኬትድ የሆኑ መሳሪያዎችን ከመታጠቋ አንጻር እና እሱንም ተከትሎ ደግሞ እንግዲህ ሌሎቹ ኋላ ቀር መሳሪያ እንደታጠቃችሁ የሚል መልእክት ያዘለ እንደዚሁ ንግግር ማድረጋቸውን ተከትሎ አንዳንዶቹ ያው እንግዲህ እንደ ሀገር ኩራት የቆጠሩትም ነበሩ። በተቃራኒው ደግሞ እንደዚሁ የጠባጫሪነትም ነው። እንግዲህ የቃላት ጦርነቱን እንደዚሁ በጣም እያጋጋለው የሄደ ነው የሚሉ ደግሞ እንደዚሁ ትችቶችንም እንደዚሁ ያስተናገዱ ነበረ። በእርግጥ ባሳለፍነው ሳምንት ምን አይነት አበይት ነጥቡ ከዚህ ባሻገር ምን አይነት ነገር ተከናውኗል የሚሉትንም ነገር እንደዚሁ ለማየት ሞክረናል። ያው እንግዲህ ባሳለፍነው ሳምንት በርካታ እንግዶች የዲፕሎማሲ እንግዲህ ግንኙነቱንም ለማጠናከር በሚመስል መልኩ በጣም በርካታ የውጭ ሀገር እንግዲህ የዲፕሎማት ማህበረሰብ በስፍራው ተገኝተዋል። እንደዚሁም ደግሞ በአፍሪካ የተለያዩ ሀገራት በተለይም ደግሞ በምስራቅ አፍሪካ የተለያዩ ሀገራት ላይ ጉብኝት እያደረጉ የሚገኙት የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዱ አብረው ተገኝተው ነበረ በስፍራው። እንደዚሁ የኢትዮጵያና የአሜሪካን ታሪካዊ ግንኙነት እንደዚሁም ደግሞ ዘርፈ ብዙ ግንኙነቱን ወደ ተሻለ ነገር እንግዲህ ለማሳደግ እንደሚሰሩ እና እንደዚሁም ደግሞ በሁለቱ ሀገራት መካከል ያለውን ግንኙነት ከዚህ ቀደም በነበረው ለማስቀጠል እንግዲህ ያው ውይይት ማድረጋቸው እንደዚሁ ጠቅሰው ነበረ። ከዛ ባለፈ ግን ለዛሬ ዝግጅታችን የያዝኩት መረጃ ምንድን ነው? እንግዲህ የሮበርት ላንሲንግ ኢንስቲትዩት የሚባል አንድ ተቋም ይዞት የወጣው መረጃ ነው። እንግዲህ ብዙዎች ሲያስተውሉት አላየሁም እና እንግዲህ ወደ እናንተም እንደዚሁ ለማድረስ ነበረ ነው ፍላጎቴ። ምንድን ነው እንግዲህ በዚህ የሮበርት ላንሲንግ ኢንስቲትዩት ይዞት የወጣው መረጃ እንደሚያመለክተው ያክ 130 የተባለ የጦር ወይም የውጊያ አውሮፕላን ኢትዮጵያ እንግዲህ በዚሁ ክብረ በዓል ላይ አሳይታለች እና ይህን ብቻ በመጥቀስ እንግዲህ ኢትዮጵያና ሩሲያ ያላቸውን የሚሊተሪ ኮኦፕሬሽን እንደዚሁም ደግሞ ኢትዮጵያ ከሩሲያ ጋር ያላትን ግንኙነት በሚሊተሪ በኩል በማንሳት እንግዲህ የአሜሪካ ጥቅም በእጅጉ እየተጎዳ ነው። እንደዚሁም ደግሞ በተለይም ደግሞ እንግዲህ አሜሪካ በምስራቅ አፍሪካ በዋናነት ደግሞ በአፍሪካ ቀንድ የሚኖራትን ልዕለ ኃያልነት እንደዚሁም ደግሞ ቀጠናውን
ከመቆጣጠርና ቀጠናውን ለራሷ ኢንትረስት እንግዲህ ከመያዝ አኳያ የሚኖራት ሚና በእጅጉ የተመናመነና እያመናመነውም የሚሄድ ነው የሚል ትንታኔም እንደዚሁ ጽፏል እና በእጅጉ በጣም አስፈሪ ነው በነገራችን ላይ ይህ ጉዳይ። ምክንያቱም በተለይም አሁን ካለው የአሜሪካ የአስተዳደር አንጻር ኢትዮጵያን እየተመለከታትም ካለው አንጻር እና እየተመለከታት ካለበት ሁኔታ አንጻር ሲታይ ይህ በእጅጉ ሰፊ ምልከታ የሚያስፈልገው እና በእጅጉ ምናልባትም እንግዲህ የኢትዮጵያ እንግዲህ የሚመለከተው የስልጣን አካል ይህን ኮንሲደር ቢያደርገው እና በደንብ ቢወያይበት በዚህ ጽሁፍ ላይ በጣም እመክራለሁኝ። ምክንያቱም ድርጅቱ ወይም ሮበርት ላንሲንግ ኢንስቲትዩት ቀላል አይደለም። ድርጅቱ ምን አይነት ነው ብለንም እንደዚሁ ማየት ያስፈልገናል። ምክንያቱም የሮበርት ላንሲንግ ማለት በሮበርት ላንሲንግ የተሰየመ እንግዲህ ከ1915 እስከ 1920 ድረስ ስቴት ሴክሬታሪ ሆኖ ያገለገሉ ሮበርት ላንሲንግ ናቸው። እኚህ ሰው እንግዲህ በአሜሪካ በጣም በርካታ የመንግስት መስሪያ ቤቶች እንደዚሁም እንግዲህ የስለላ ተቋሙን ስመጥሩን የስለላ ተቋም ሲአይኤን ጨምሮ በጣም የዝምድና ያህል ቅርበት አላቸውም የሚባሉ እንግዲህ ሲአይኤን የመሩ ግለሰቦችም በጣም የስጋ ዘመዶቻቸው የነበሩበትም ዘመን ነበር በወቅቱ እና እሳቸው በስልጣን ላይ በነበሩበት ጊዜ እና ከዛ በኋላ ይህ ኢንስቲትዩት እንግዲህ በእሳቸው ተሰይሞ እየተንቀሳቀሰ የሚገኝ ኢንስቲትዩት ነው። እንደዚህ አይነት ድርጅቶች የአሜሪካ ድርጅቶች በየስፍራው በየሀገራቱ ተሰማርተው ስራቸውን እየሰሩ የሚገኙ ድርጅቶች ናቸው። በነገራችን ላይ ሲታይ ከውጭ መልካም አይነት ስራ የሚሰሩ ሊመስሉ ይችላሉ። ነገር ግን በዋነኝነት የአሜሪካን ኢንትረስት የሚያስጠብቁ ከፍ ሲልም ደግሞ እንግዲህ የስለላ መስሪያ ቤቱንም እንደዚሁ ተክተው ሊሰሩ የሚችሉም አይነት መስሪያ ቤቶች ናቸው እና እንደዚሁ የሚያስተላልፉት መልእክት እንደ ቀላል የሚታይና የሚታለፍ እንዳልሆነ ከወዲሁ ግንዛቤም ለመስጠት ነው ለአድማጮቻችን። እና ምንድን ነው የሚለው ይሄኛው ይህ የሮበርት ላንሲንግ ኢንስቲትዩት ባወጣው ጽሁፍ መሰረት እንግዲህ ይህ ያግ 130 የተባለው ይህ የውጊያ አውሮፕላን ኢትዮጵያ ውስጥ መግባቱ ብቻ ሳይሆን ወይም ደግሞ እስካሁን ያለውን ግንኙነት የሚገልጽ ብቻ ሳይሆን ወደፊትም ኢትዮጵያ በጥገና ዘርፍ ይህን የጦር አውሮፕላን በጥገና ዘርፍ በጥገና ምክንያት ከሩሲያ ጋር የሚኖራት ዲፔንደንስ ወይም ደግሞ እንግዲህ በሩሲያ ላይ ጥገኛ ሆና የምትቀጥልበት አቅም በጣም በእጅጉ የሰፋ ስለሚሆን አሜሪካ በዚህ ላይ የበኩሏን እንግዲህ ምን ትመለከታለች፣ በእርግጥ አሜሪካ በዚህ ጉዳይ ምን ታያለች ወይም ደግሞ ምን አይነት ሀሳብ አላት የሚለውን እንደዚህ እያስነበበ ወይም ደግሞ ኢንፎርማሊም ወይም ደግሞ እንግዲህ መረጃ በሚመስል ሁኔታ ለአሜሪካ መንግስት እንደዚሁ እያቀበለ ነው የሚገኘው እና ይህ በቀላል የሚታይ አይደለም። በእርግጥ በሁለቱ ሀያላን መካከል መሆን እና በሁለቱ ሀያላን መካከል ውስጥ መወጠር ምን አይነት ብልህ አስተዳደር እንደሚጠይቅ የምስራቁና የምዕራቡን መጓተት አቻችሎ ወደፊት መጓዝ የሚችል ብልህ አስተዳደር እንደሚጠይቅ ኢትዮጵያ በአሁኑ ሰዓት እንደሚያስፈልጋት በጣም በእጅጉ አመላካችም ነው። ምክንያቱም ከዚህ ቀደም እንግዲህ በተደጋጋሚ ለማንሳት ሞክሬያለሁ ባለፉት ኤፒሶዶች ላይ እንግዲህ ፕሮግራሞቻችን ላይ በጆ ባይደን አስተዳደር ወቅት እንግዲህ በጣም ከፍተኛ የመሪ አቀባበል የተደረገላቸው የነበሩት እና በኋላም እንዲያውም አሁንም ድረስ የዘለቀ በእርግጥ ከኔቶ አባል ሀገራት ውጭ በጣም ሁነኛ የአሜሪካ አጋር ናት ተብላ የምትጠቀሰው ምስራቅ አፍሪካዊቷ ኬንያ አመራር የሆኑት ሳሙኤል ሩቶ እንግዲህ በአሜሪካ የተደረገላቸውን አቀባበል ተከትሎ በጣም እንግዲህ አጣብቂኝ የሚባል ጥያቄ እንደዚህ ሲቀርብላቸው ነበረ እና ዋነኛው ጥያቄ የነበረው ኬንያ 100% ወደ ዌስት እንግዲህ እየተጠጋች ነው ወይ የሚል ነው የነበረው ጥያቄ ነበረው እና በዚሁ ጥያቄ ምላሻቸውንም ሲሰጡ እንግዲህ ያው ኬንያ ወደ ምስራቁም ወደ ምዕራቡም ሳይሆን ወደፊት ነው የምትጓዘው የሚል በጣም ብልህነት እንግዲህ የታከለበት ምላሽም እንደዚሁ የሰጡበትን አጋጣሚም እንደዚሁ የሚታወስ ነው እና በእርግጥ ኢትዮጵያም አሁን እንደዚህ አይነት ምላሾችን መስጠት ያለባት ጊዜ ይመስለኛል። አሁን ባለንበት ሁኔታ እንደዚህ አይነት ተቋማት በጣም ቀላል ተቋማት ስላልሆኑ በቀጣይ እንግዲህ ምን አይነት አቋም የአሜሪካ መንግስት በኢትዮጵያ ላይ ሊወስድ ይችላል የሚለውንም እንደዚሁ አመላካች ናቸው። ስለዚህ ከወዲሁ
ቀደም ተብሎ ሁኔታዎች መስተካከል እንደሚኖርባቸው እንደዚሁ ለመጠቆምም ያህል ነው። ምክንያቱም እንግዲህ ባሳለፍነው ሳምንትና ከዛም በፊት በነበሩ ሳምንታት የወቅቱ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የጻፉትን ደብዳቤ የምናስታውሰው በገርድ ጉዳይ ከግብፅ ጋር የሚኖረውን እንግዲህ ስምምነትና ለማደራደርም የሚሄዱበትን መንገድ ቀደም ሲል የምናውቀው ነው። በጣም አንድ ጥግና ወገን የያዘ በእርግጥ እስካሁን ከኢትዮጵያ መንግስት ይሄ ነው የሚባል ምላሽ ባይገኝም፣ ነገር ግን አንድን ወገን የወገነ ደብዳቤ እንደጻፉ የሚታወስ ነው። በመጀመሪያው ተርማቸውም እንደዚሁ አይነት ወገንተኝነትን ያሳዩበትም ጊዜ የሚታወስ ነው እና ከወዲሁ ይህ ነገር ደግሞ ሲታከልበት ኢትዮጵያ ምን አይነት እንግዲህ የዲፕሎማሲ ስርዓት ትገነባለች ወይም ደግሞ የዲፕሎማሲ መረቧ ምን ያህል ጠንካራ ይሆናል? ሁለቱንም ሀያላን ቡድኖች አሁንም ሀያላን ናቸው ኦፍኮርስ አቻችለው ለመሄድ ይሞክራሉ የሚለውንም ነገር እንደዚሁ እንግዲህ ለባለሙያዎች እና ለኢትዮጵያ እንግዲህ የዲፕሎማሲ እና የውጭ ጉዳይ ባለ ኃላፊዎች እተወዋለሁ። እንግዲህ የመጀመሪያው መረጃችን ይሄ ነው። ሌላው እንግዲህ ወደ ኬንያ ነው የምናልፈው። ኬንያ ባሳለፍነው ሳምንት እንግዲህ የኬንያ መንግስት ሳፋሪኮም ላይ ያለኝን ድርሻ ለቮዳኮም ሸጬ እንግዲህ አዲስ ለኢንፍራስትራክቸር አክሮስ ኬንያ ለሚገነባ እንግዲህ የመሰረተ ልማት አውለዋለው ሽያጩን የሚል ሀሳብ አቅርቦ ነበር። ግን ከህግ መወሰኛው ምክር ቤት እንግዲህ በጣም ከፍተኛ የሆነ ተቃውሞም እንደዚህ እየገጠሙ ነው የሚገኘው። የዊሊያም ሩቶ መንግስት ሀሳቡን እንግዲህ በጣም በዘፈቀደ የተላለፈ ውሳኔ ነው እስከ ማለት ወይም ደግሞ በዘፈቀደ የመጣ ሀሳብ ነው የመሰረተ ልማት ጉዳዮችን ፈንድ ለማድረግ እና እንግዲህ ለመርዳት ወይም ደግሞ ገንዘብ ኢንጀክት ለማድረግ በጣም ክሊር የሆነ የህግ ማዕቀፍ በሌለበት እንዴት እንደዚህ አይነት ሀሳብ ይሰነዘራል? እንዲያውም እንግዲህ ለሌሎች ዓላማ ሊውል ይችላል የሚልም እንደዚሁ ስጋት እንዳለባቸው የምክር ቤት አባላት በጽኑ ተቃውመውታል። ከዛም በተጨማሪ በተለይም ደግሞ እንግዲህ ለደሞዝ ጭማሪ እና ለዕዳ መክፈያ ሊሆን ይችላል እንዲያውም እንደዚህ አይነት የሽያጩን ገንዘብ ወደ መሰረተ ልማት ተብሎ የታሰበው የሚልም እንደዚሁ በጣም ከፍተኛ የሆነ ተቃውሞም እንደዚሁ እየተሰማበት ይገኛል። በእርግጥ ያው ከዚህ ቀደም በተደጋጋሚ ለማንሳት ሞክረናል። የዊሊያም ሩቶን መንግስት በዜጎችም ዘንድ በጣም በርካታ የአገሪቱን ፖለቲካ በቅርበት የሚከታተሉና የሚተነትኑ ሰዎችም ከዝግጅት ክፍላችንም ጋር ከዚህ ቀደም ባደረጉት ቆይታ የዊሊያም ሩቶን መንግስት በጽኑ እንደሚቃወሙ በተለይም ደግሞ ሙሰኛ መንግስት ነው፣ ብልሹ አሰራርም ደግሞ በጽኑ የሚያንገላታው መንግስት ነው እና ያው የሚደረጉ ሽያጮችም ሆኑ ግዢዎች ራሳቸውን የቻሉ በጣም ከመጋረጃ ጀርባ የሚዶለትባቸው ሌላ የሌሎች የግለሰብን ጥቅም ያስቀደሙ አሰራሮች አሉበት እስከ ማለትም ሲደርሱ ይስተዋላል እና ምንም እንኳ የምክር ቤት አባላት ይህን በውል ባያነሱትም ነገር ግን ለደሞዝ ጭማሪና ለዕዳ መክፈያ ነው ልታደርጉት ያሰባችሁት በሚል በጽኑ እየተቃወሙ ይገኛሉ። ያው በነገራችን ላይ የኬንያ መንግስት በሳፋሪኮም ላይ እስከ 35 በመቶ የሚደርስ ድርሻ አለው። እንግዲህ ባለው ወቅታዊ ወይም ደግሞ አሁን ባለው የገበያ ሁኔታም ደግሞ ከ280 እስከ 300 ቢሊዮን ሺሊንግ ይገመታል ይህ ሀብት እንግዲህ የድርሻው ማለት ነው፣ ወደ 35 በመቶ የሚደርሰው ድርሻ። ስለዚህ እነዚህ ነገሮች እየሸጡ እንግዲህ በከፊልም ሆነ በሙሉ ወደ ቮዳኮም አሻግሮ እንግዲህ በኬንያ ለሚገነቡ በርካታ የመሰረተ ልማት ግንባታዎች ይውላል የሚል እንግዲህ እንደ ሀሳብ ነው የቀረበው። በእርግጥ ኬንያ በጣም የሚያስቀና ሀገር ነው። ከቀረበ በኋላ እንግዲህ በአመዛኙ እኛ ሀገር እንደምናየው አንዴ ከቀረበ ይጸድቃል ማለት አይደለም። ኬንያ በጣም ብዙ አይነት እንግዲህ ክርክሮች የሚካሄዱበት ብዙ የቀረቡ ህጎቹ ላይ የማይጸድቁበትም ነው እና ይጸድቃል ተብሎ እንግዲህ ከማይታሰቡ ወይም ደግሞ የምክር ቤቱ በጣም ይቀበለዋል ተብሎ ከማይጠበቁ ህጎች ወይም ደግሞ ሀሳቦች አንደኛው ይሄኛው ሀሳብ ነው የሚሆነው እና በቀጣይ እንግዲህ የሚሆነውን እናያለን።
ለማለት ነው። በቀጣይ እንግዲህ ወደ ኡጋንዳ ነው የምናልፈው። እንግዲህ የካምፓላው መንግስት አሁንም ከድህረ ምርጫ በኋላ የረጋ አይመስልም። በተለይም ደግሞ ያው የዩሪ ሙሴቪኒ የመጀመሪያ ልጅ እንግዲህ ጀነራል ሙዚ በጣም ያው ኮንትሮቨርሻል እንደሆኑ ይታወቃሉ። የእሳቸው ንግግር ብዙ ጊዜ ያው ድንበር ዘለል ነው። ማን አለብኝነት በይፋ እና በግልጽ የሚስተዋልባቸውን ግለሰብ ናቸው። ያው እንደምታውቁት በኋላም ላይ ለመናገር ሞክራለሁ የአምባገነኖች ቤተሰብ አስተዳደሮችም እንደዚሁ በአምባገነኖች ሲያዙ በቤተሰቦቻቸው ኦፍኮርስ ብዙ ጊዜ የሚያዘው በቅርብ ዘመዶች በልጆች ምናምን ነው የሚያዘው እና ኡጋንዳም ከዛ የተለየ አይደለም። ያው እንግዲህ ለረጅም ዘመናት ነው እንግዲህ ኡጋንዳን እያስተዳደሩ የሚገኙት ሙሴቪኒ። ልጃቸው ያው እንግዲህ የጦር ኃይሎች አዛዥም ነው። ብዙ ጊዜ ያው ጎረቤት ሀገራትን ዜጎችን እንዲሁም ደግሞ አለፍ ሲልም ኢትዮጵያም ድረስ በውስጥ ጉዳይ እስከ መግባት እና ያልተገቡ ነገሮችን እስከ መናገርም እንደዚሁ በትዊተር ገጻቸውም እንደዚሁ እንደ ከተርታው ህዝብ ጋር እንደዚሁ እስከ መመላለስም ደረጃ የሚደርሱ ግለሰብም ናቸው እና አሁን ግን ትንሽ ቆምጭጭ ያሉ ይመስላሉ። ባሳለፍነው ወር የኡጋንዳ ምርጫ መደረጉ የሚታወስ ነው እና ያን ተከትሎ እንግዲህ በርካቶች ለህልፈት ተዳርገዋል በተፈጠረው አለመግባባት። እሳቸውም እንግዲህ ጀነራል ሙዚም ወደ 20 የሚጠጉ ሰዎችን መግደላቸውን በይፋ የትዊተር ገጻቸው እንደዚሁ አስታውቀዋል። እንደዚህ አይነት ማን አለብኝነት ነው በእርግጥ እንግዲህ አድማጮቻችን ግለሰቡ ጋር የሚታየው እና ማን አለብኝ ማን ይነካኛል የሚሉ ግለሰብም ናቸው። ጎረቤት ሀገራት መሪዎችንም እንደዚሁ አንዳንዶቹን ሲያሻቸው አጎቴ እስከ ማለት እስከ ማቅረብ ይደርሳሉ። ሌሎቹንም ደግሞ እንግዲህ እንደ ጠላትና በግልጽ እስከ ማስፈራራትም የሚደርሱ ግለሰብም ናቸው እና 20 እና ከዛ በላይ የሆኑ ዜጎች እንደተገደሉ ወይም እንደገደሉ በግልጽ የሚናገሩ ሰው ናቸው እና እንግዲህ ጉምቱ የፖለቲካ ሰው የሆነውን ቦቢ ዋይንን በጣም ብርቱ ተቀናቃኛቸውም ነው። የአባታቸው የመንግስታቸው ብርቱ ተቀናቃኝ ነው ቦቢ ዋይን እና ጠፍቷል፣ ተሸሽጓል። የኡጋንዳ መንግስት በጣም በብርቱ ፍለጋ ነው የሚገኘው አሁንም እና ሊያገኘው ባለመቻሉ በቅርቡ በትዊተር ገጻቸው የጻፉት ወይም በኤክስ ገጻቸው ይቅርታ፣ በቀድሞ ትዊተር ኤክስ ገጻቸው የጻፉት ነገር ግን በጣም ከፍተኛ መነጋገሪያ ሆኗል። በተለይም ደግሞ የአሜሪካን መንግስት እስከ ማስቆጣትም ደርሷል። ካምፓላ የሚገኘው እንግዲህ የአሜሪካ ኤምባሲ ቦቢ ዋይንን በመደበቅ ረድቶታል። ይህም ደግሞ በጣም በሉዓላዊነታችን ላይ የተቃጣም ነገር ነው እስከ ማለትም የደረሱበት እና አሜሪካን በጽኑ የኮነኑበትም ትዊተር ነበር። በኋላ ላይ አጥፍተውት ነበር። ነገር ግን የዜናዎች እና የብዙ ሚዲያዎች ያው የስክሪን ቅጂ ይዘው ስለነበረ መነጋገሪያ ሆነው ነበር። በጣም ብዙ ዜናም እንደዚሁ ሲሰራጭበት ነበር እና በወቅቱ የአሜሪካ ኤምባሲ መግለጫ ከመስጠት ተቆጥቦ ነበረ። ነገር ግን አሁን እንግዲህ ያው ይህን ፕሮግራም ለመቅረጽ እንግዲህ ወደ ስቱዲዮ እየገባው በነበረበት ወቅትም ግን ከአሜሪካ እንግዲህ ያው ምላሽ ተሰጥቷል። ማለት ከአሜሪካ ሳይሆን እንግዲህ ያው ከእንግዲህ ሴናተር የውጭ ግንኙነት ኮሚቴ ከዛ እንግዲህ ያው ምላሽ ተሰጥቷል እና የኡጋንዳ እኚህ ጀነራል የሙሴቪኒ ልጅ ወይም ጀነራል ሙዚ መስመር እያለፉ ነው። ይህንም ደግሞ በእርግጥ የአሜሪካ መንግስት በቸልታ ሊያልፈው የሚገባ እንዳልሆነ እንግዲህ የውጭ ግንኙነቱ ኮሚቴ ቼርፐርሰን ወይም ደግሞ ሰብሳቢ የሆኑት ጂም ራሽ የተባሉ እንግዲህ የሪፐብሊካን አባል ናቸው። የአይዳሆ ደግሞ ተወካይ ሴናተር ናቸው እና በግልጽ ኮንነዋል በትዊተር ገጻቸው። እንደዚሁም ደግሞ ያው በኮሚቴው ይፋዊ የትዊተር ገጽ ማለት ነው እና ኮንነዋል። እንዲሁም ደግሞ በግልጽም ደግሞ የአሜሪካ መንግስት ከኡጋንዳ ጋር የሚያደርገውን ከካምፓላ መንግስት ጋር የሚያደርገውን የሚሊተሪ የደህንነትና ሌሎች ፓርትነርሺፖች እንደዚሁም ደግሞ ትብብሮችን እንዲያቋርጥ እና
በተለይም ደግሞ ማዕቀብ እንዲጥል እንዲያውም በይፋ ጠይቀዋል። ሶ ይሄ ደግሞ በጣም ከፍተኛ የሆነ በተለይም ደግሞ ከወቅቱ የአሜሪካ መንግስት አቋምና ከዶናልድ ትራምፕ እንግዲህ የመንግስታዊ አስተዳደር ቅርጽ አንጻር እንደ ቀላል የሚታይ አይደለም። በተለይም ደግሞ ለኡጋንዳ መንግስት ደና እንዳልሆነ ማሳያም ነው። ምክንያቱም እንግዲህ መግቢያ ላይ እንደተናገርኩት የአምባገነኖች ምልክት ነው። እንግዲህ የጀነራል ሙዚ ንግግር ትክክለኛ የአምባገነን መንግስት ልጆች ወይም ስልጣናቸውን ሊወርሱ ይችላሉ። በነገራችን ላይ ያው የሙሴቪኒን ከስልጣን ቢለቁ ወይም ደግሞ በእርግጥ መልቀቅ እንደዚህ በግልጽ ሳይሆን በተፈጥሯዊ ሞትም ሊሆን ይችላል ከስልጣናቸው ቢለቁ ሊተኳቸው ይችላሉ ተብሎ የሚታሰቡ ወይም ደግሞ ወራሽ ናቸው ተብሎ ሊታሰቡ የሚችሉት እኚሁ ግለሰብ ናቸው፣ እኚሁ ጀነራል ናቸው እና እንደዚሁ ተመሳሳይ ነው። የአምባገነን መንግስታት ልጆች እንደዚሁ አይነት ማናለብኝነት በስፋት የሚስተዋልባቸው ግለሰቦች ናቸው። ለዚሁ ማሳያ ደግሞ እንግዲህ ወደ ኢራቅ መሄድ እንችላለን። የቀድሞው እንግዲህ የኢራቅ መሪ የነበሩት ሳዳም ሁሴን በኋላ እንግዲህ በ2006 እስከተገደሉበት ድረስ በፍርድ እንግዲህ በአደባባይ እስከተሰቀሉበት ድረስ የነበረው አስተዳደራቸው ኡዴና ቋስ የሚባሉ ልጆቻቸውን እንግዲህ ዓለም የሚያውቃቸው ነበሩ እና በተለይም ቋስ የተባለው የመጀመሪያው ኡዴ የተባለው እንግዲህ ይቅርታ ታላቁ ልጃቸው እንግዲህ በጣም ስቴብል ያልሆነ ስብዕና የነበራቸው ቲፒካል እንግዲህ የጀነራል ሙዚን የሚመስሉ ናቸው። በጣም ስቴብል ያልሆነ ስብዕና የነበራቸው እና ብዙ ጊዜ በአነጋጋሪነታቸው እና በጣም በከፍተኛ የወንጀል ድርጊታቸውም የሚታወቁ ግለሰብ ነበሩ። በአንድ ወቅት እንዲያውም የኢራቅ የኦሎምፒክ ኮሚቴ አባልም ነበሩ እና አትሌቶች ወይም ደግሞ በኦሎምፒክ ላይ የተሳተፉ የልዑካን ቡድኖቻቸው ውጤት ባላመጡ ወቅት በተለይም ደግሞ የእግር ኳስ ቡድኑ ውጤት ባላመጣ ወቅት ከኮንክሪት የተሰራ ኳስ መሰል ነገርን በባዶ እግራቸው እንዲደበድቡ ሊያስደርጉ ነበረ። በተለያየ ሰርጎች ላይ በመጋበዝ ራሳቸውን ወይም ደግሞ ሳይጠሩ በመሄድ ሙሽሮችን እስከ ማገት ሙሽሪትን ሴቷን ሙሽራ እንግዲህ እስከ ማገት እና ባሎቻቸውን በጣም በከፍተኛ የሞራል ድቀት ውስጥ እንዲወድቁ የማድረግም ሲሰሩም እንደነበር የሚታወቅ ነው። በጣም በርካታ አይነት ወንጀል ላይ የተሳተፉን ግለሰብ እንደነበሩ የሚታወስ ነው እና በኋላ ላይ እንግዲህ ያው እንደምታውቁት ሞሱል በተባለች የኢራቅ ስፍራ ላይ እንደተገደሉ የሚታወስ ነው። የአምባገነኖች ልጆች እና በአምባገነን ቤተሰቦች የሚመሩት ሀገራት መጨረሻቸው እንደዚህ ነው። አንድ አይነት ስሪት፣ አንድ አይነት ካራክተር ነው ያለው። የመንግስታቸው ቅርጽም እንደዚሁ ተመሳሳይ ነው እና ወደ ካምፓላም ስንመጣ ተመሳሳይ አይነት ነገር ነው እያየን ያለ ነው እና እንግዲህ አሁን ግን ጀነራል ሙዚ ያው ከዚህ ቀደም የነበሩት ሲዘልፏቸው የነበሩት የጎረቤትም ከፍ ሲልም የኢትዮጵያ መንግስት ጋር የነበሩት የለመዱትን አይነት ነገር አሁን ግን ከአሜሪካ አይ ቲንክ ቆምጭጭ ያለ ነገር ሳይገጥማቸው ግብረ መልስ ሳይገጥማቸው አይቀርም። በቀጣይ እንግዲህ ሁነቱን የምናይ ይሆናል። በእርግጥ ግለሰቡ ወዲያውኑ አጥፍተውት ነበረ የጻፉትን ነገር። ይህ ነገር ግን ሳይሆን ቀርቷል። ያው እንዳልኩት የስክሪን ቅጂ ተይዞባቸዋል። እንዲያውም ጂም ሪሽ ወይም ደግሞ ኒው ሴናተር በንግግራቸው ወይም ደግሞ በኤክስ አካውንታቸው በጻፉት መሰረት በቀጠናው ያሉትን ይህ ንግግራቸው ይላሉ። እንዲያውም የግለሰቡን የጀነራል ሙዚን ንግግር በቀጠናው የሚገኙ አሜሪካውያንን ደህንነት በጣም አደጋ ላይ ሊጥል የሚችልም ነው ይላሉ እና ስለዚህ ግለሰቡ መጀመሪያ በራሳቸው ዜጎች ላይ እንግዲህ ያሳለፉትን ወይም ደግሞ የተወሰደውን እርምጃ በግልጽ ተናግረዋል። ይህ ማለት ራሳቸው ላይ መስክረዋል ማለት ነው እና በቀጣይ ደግሞ እንግዲህ የአሜሪካ መንግስት ሊወስደው ይችላል ተብሎ ለሚታሰበውም እርምጃ እንግዲህ በራሳቸው ላይ መመስከራቸውን ማሳያም እንደሆነ እንደዚሁ ሊታይ ወይም ደግሞ ሊወሰድ ይችላል ማለት ነው። ይህ ነው እንግዲህ ቀጠናዊ ሁኔታዎች ወይም ደግሞ ቀጠናዊ አበይት ነጥቦች የነበሩት ይህን ይመስላል። ዛሬ እንግዲህ ወደ ዛሬው ርዕሰ ጉዳያችን ደግሞ አልፋለሁኝ ማለት ነው። እንግዲህ ያው ከሰሞኑ አንድ ጊዜ በረድ አንድ ጊዜ ተኮስ ሲል የነበረው የፌዴራል መንግስትና የህወሓት ግንኙነት አሁን ወደ ለየለት ኮንፍሊክት እና ወደ ለየለት እንግዲህ ቃታ መሳሳብ ከፍ እያለ ብዙዎችን ወደ አደጋ እንግዲህ እያንዣበበባቸው እንደሆነ ማሳያም ነው። በእርግጥ ኢትዮጵያ
አውዳሚዋን ጦርነት አሁንም እያደረገች ነው የሚገኘው በአማራ ክልል። በ2020 በፈረንጆች ተጀምሮ የነበረው በትግራይ ተጀምሮ የነበረው ጦርነት በኋላ በ2022 እንግዲህ በፈረንጆቹ እንደዚሁ ኖቬምበር 2 ላይ በፕሪቶሪያ እስከተቋጨበት ጊዜ ድረስ ያው የተከሰተውን አውዳሚና ምን ያህል ሰዎች አሁንም ድረስ በውል የማይታወቁ የሰዎች ቁጥር በጣም ብዙ ስታቲስቲክሶች ወጥተዋል። ነገር ግን ያው እንደሚታወቀው በግምት ነው እየተነገረ ያለው ከሀፈ ሚሊየን አንዳንዶቹን እንግዲህ ከሚሊዮንም የሚያሻግሩትም አሉ። በርካቶችን ብቻ ለህልፈት ኢትዮጵያንን በተለይ አምራቹን ኃይል ደግሞ ለህልፈት ዳርጓል። በርካቶችን እንግዲህ የበርካታ መሰረተ ልማቶችን ከጥቅም ውጭ አድርገዋል። መልሶ ለመገንባት በርካታ ዓመታትን የሚፈልጉ እጅግ ግዙፍ የሆነ በጀትንም የሚጠይቁ መሰረተ ልማቶችም እንደዚሁ ወድመዋል። አሁንም ያበቃን የሚል አይመስለኝም። የፕሪቶሪያ ስምምነት እንግዲህ በአንጻሩ በትግራይ እንግዲህ የነበረውን ከበባም እንዲከፈት አድርጓል። የሰብአዊ ድጋፍም እንደዚሁ እንዲያልፍ ተደርጓል። የነበሩት ቀውሶች በአንጻራዊነት ዝም ብለው ነበረ። የመሳሪያ ድምፅ እንግዲህ በአንጻራዊነት እንደዚሁ የመሳሪያ ላንቃ ተዘግቶ ነበረ። ነገር ግን አሁን በእጅጉ በአሳሳቢ ሁኔታ እና በተደበላለቀ ጎራ አሁንም የጎራ መደበላለቅ ስላለ ነው። በተደበላለቀ ጎራ እንግዲህ የጦርነቱ እያንዣበበ ይመስላል። በተለይም ደግሞ በአማራና ትግራይ እንግዲህ የድንበር እና የማንነት ጥያቄዎች የሚነሳባቸው አካባቢዎች ጠለምት ወይም ጸለምቲ አካባቢና ወደ ራያ አካባቢ እንደዚሁ የአደጋ ስጋት በጣም እያንዣበበባቸው እንደሚገኝና ከሰሞኑ ደግሞ በርካታ የተኩስ ልውውጦችም እንደዚሁ እንደተስተዋሉበት እንደተስተናገዱበትም እንደዚሁ እየታየ ነው የሚገኘው። ይህንም ተከትሎ እንግዲህ የኢትዮጵያ አየር መንገድ ወደ ትግራይ ያድርገው የነበረው ወደ ትግራይ የተለያዩ ከተሞች አክሱም፣ ሽሬ፣ አድዋ እና መቀሌ አክሱም፣ ሽሬ እና መቀሌ ይደረጉ የነበሩ የአውሮፕላን በረራዎችንም እንደዚሁ እስከ ማቋረጥ ደርሷል። በርካታ እንግዲህ በትግራይ የሚገኙ ያው ነዋሪነታቸውን በትግራይ ያደረጉ ዜጎችም እንደዚሁ እንግዲህ ከትግራይ ለቆ ለመውጣትም ሀሳብ እየኖራቸው እንደሆነ እና የአውቶቡስ ትኬትም እንደዚሁ እየታጣ እንደሆነ እንደዚሁ መረጃዎች እየወጡ ነው የሚገኘው። ነገር ግን አሁን ምን ይደረጋል? አሁን ምን አይነት ሀሳብ ነው እየተደረገ ያለው? ምን አይነት ድርጊት ነው እየተደረገ ያለው? በቀጣይ ምን አይነት ነገሮች ሊከናወኑ ይችላሉ? አሁን ያለውስ ነባራዊ ሁኔታ ምን ይመስላል? በተለይም ደግሞ እንግዲህ ያው የቀደመውን ጦርነት መዘርዘሩ ብዙ አልፊ ጉዳዮች ሊኖሩ ስለሚችሉ ትርክቱን በጣም በእጅጉ እየተደበላለቀ ረጅም አይነት መልከ ብዙ አይነት ትርክቶች እየወጡም ስለሆነ ምክንያቱም እንግዲህ የመጀመሪያዋን ቃታ እንድትሳብ ያደረጋት ወይም ገፊ ምክንያት ተብሎ በ2020 የተነሳውን ጦርነት እንደ መጀመሪያ ያደረገው እንግዲህ የሰሜን ዕዝ መጠቃት ነው ወይም ደግሞ በህወሓት ወታደሮች ተጠቅቷል ይላል የፌዴራል መንግስት። ያንም ተከትሎ እንግዲህ በተደጋጋሚ እንግዲህ የፌዴራል መንግስት ህወሓትን ሲከስ ህወሓት ደግሞ በአንጻሩ ደግሞ የፌዴራል መንግስት እንደዚሁ ጣት የመጠቋቆም ነገሮች አሉ። በአንድ ወቅት እንግዲህ አሁን በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ የነበሩት እንግዲህ ታዬ ደንደአ ጠቅላይ ሚኒስትሩ ነገሩን በስብሰባ ብለው እንደተናገሩት የትግራይን ጦርነት ያስጀመርነው እኛ ነን ብለውናል እስከ ማለትም ደርሰው ነበር። በአንጻሩ ደግሞ በሌላ በኩል ደግሞ በጦርነቱ ተሰውተዋል የተባሉት እንግዲህ ሴኮ ቱሬ መብረቃዊ ጥቃት ፈጸምን እስከ ማለትም እንደዚሁ ደርሰው የነበረበትም ነገር የሚታወስ ነው እና በጣም በእጅጉ ራሱን የቻለ መልከ ብዙ የሆኑ ትርክቶች የሚስተዋሉበትም ነው። ነገር ግን ያ ከሆነ በኋላ በእርግጥ አሁን የወቅቱ የነበረው ችግር አንዳንዶቹ እንደሚሉት ወይም ደግሞ በጣም ጉዳዩን በቅርበት ይከታተሉ የነበሩ ሰዎች እንደሚናገሩት ህወሓት በጣም ሚስካልኩሌት አድርጎ የገባበት ጦርነት ነው። ያልታሰበ ጦርነት ነው። በጣም ብዙ ዋጋ አስከፍሏል። ሀገርንም ወገንንም በጣም ብዙ ዋጋ ያስከፈለ ጦርነት ነው። እንደዚህ መደረግ ያልነበረበት ጦርነት ነው ይላሉ። አንዳንዶቹ ያው እንግዲህ እንደሚሉት ወይም ደግሞ ያው አድማጮቻችን እናንተም እንደምትታዘቡት በወቅቱ የነበረው ችግር ማለት በወቅቱ ኢትዮጵያ በጣም ትልቅ ሪቮሉሽን ወይም ደግሞ አብዮት ሊባል በሚችል ሁኔታ መነቃቃት ላይ የነበረችበት ወቅት ነበረ። የጠቅላይ ሚኒስትሩ የመጀመሪያዎቹ ወቅት ወይም ደግሞ የመጀመሪያዎቹ ጊዜያት በጣም
በሃኒሙን በጣም የታጀቡ ነበሩ። ብዙ ነገሮች በቃ ልብን የሚሞሉና ለዜጎች ተስፋን የሚሰጡ ነበሩ። ኢንክሉዲንግ ትግራይን ጨምሮ ማለት ነው። ከዛ በኋላ በርካታ የአፍ ወለምታዎች በጠቅላይ ሚኒስትሩ መደረጉን ተከትሎ እንግዲህ ብዙዎቹ ልባቸው የሻከረበትም አጋጣሚ ነበር። በተለይም ደግሞ በትግራይ የሚኖሩ እና ተጋሩ የሚባለውን እንግዲህ ማህበረሰብ ኢንጀነራል ማለት ነው እና ነገር ግን ኢትዮጵያ ለውጥ ላይ በነበረችበት ወቅት ወይም ሀገራት በለውጥ ላይ በሚሆኑበት ጊዜ የሚደረጉ ጦርነቶች ወይም ደግሞ የሚደረጉ እንደዚህ አይነት የጦር መሳሪያ መማዘዞች የሚያልቁት በተለይም ደግሞ አዲስ አስተዳደር በመጣበት ጊዜ የሚያልቁት በአስተዳደሩ የበላይነት ነው። ምክንያቱም በርካታ ህዝብ ተስፋ የጣለባቸውና አብዮቱን ወይም ደግሞ ለውጡን በጣም በተስፋ ሲመለከተው የነበረበት ጊዜ ስለነበር ማለት ነው። ብዙዎች እንደሚሉት የአንድ ብሔር ጥላቻ ምናምን ሳይሆን ይህ መተንተን ያለበት ወይም ደግሞ መመልከት ያለበት በአብዮት ወቅት የሚደረጉ ግጭቶች ወይም ደግሞ የሚካሄዱ ጦርነቶች የሚደመደሙት በእንደዚህ አይነት መልክ ነው። ብዙ ድጋፍ መንግስት ሊያገኝ ይችላል። መንግስት ደግሞ ያን ደግሞ ካፒታላይዝ ያደርገውና እንደዚህ አይነት ነገሮችን እርምጃዎችን ሊወስድ ይችላል። ለዚህ ማሳያ እንግዲህ በፈረንጆቹ እንግዲህ 1977 የተካሄደውን የሲያድባሬን ወረራ እንግዲህ ማየት እንችላለን። ያኔ ደርግ ወይም ደግሞ እንግዲህ የመንግስቱ ኃይለማርያም አስተዳደር ያው 3 ዓመቱ ነበረ ከመጣ ወደ ስልጣን እና በጣም ብዙ አይነት ሀሳብ ወይም ደግሞ ብዙ አይነት ሪቮሉሽን የተካሄደበትም ወቅት ስለነበረ እና በጣም የአብዮቱ ግለት ብዙ ያልተቀዛቀዘበትም ጊዜ ስለነበረ ኢትዮጵያ በጣም ብዙ አይነት ተስፋም የነበረበት በመሆኑ የዚያድ ባሬን ወረራ እንግዲህ የተመከተበትን መንገድ እናያለን። ያው በርካታ ድጋፍ የወቅቱ መንግስት ቢያገኝም ነገር ግን ያን ድል እንግዲህ በምስራቁ የተገኘው ድል በሰሜኑ ሊደገም አልቻለም። ምክንያቱም በጣም ብዙ አይነት ፋቲጎች ተከስተው ስለነበረ ከዛ በኋላ ብዙ አይነት ክፍተቶች ተከስተው ስለነበረ ማለት ነው። ኢትዮጵያም የሆነው አሁንም የሆነው በዶክተር አብይ አስተዳደርም የተከሰተው ችግር ይሄ ነው፣ ተመሳሳይ ነው። በወቅቱ እንግዲህ ታስታውሱ እንደሆነ ሁላችንም የታሸገ ውሃ እየጠጣ የተዋጋ ወታደር እንግዲህ የትም ሀገር አልነበረም እና እንግዲህ ከህወሓት ጋር በነበረ ኮንፍሊክት ግን እንደዚህ አይነት ነገሮች የተደረጉበት ነበረ። ፍራፍሬ የታደላቸው ወታደሮች እንደዚሁ የተዋጉበትም አጋጣሚ እንደነበረ የሚታወስ ነው። ነገር ግን ከዛ በኋላ መሆን አልቻለም። ወይም ደግሞ አሁን ግን የሚደረጉ ጦርነቶች ወይም ከዚህ በኋላ የሚከሰቱ ጦርነቶች በእርግጥም እንደዚህ አይነት መልክ ይኖራቸዋል ተብሎ አይታሰብም። ከዚህ በኋላ የሚከሰቱት ጦርነቶች ምክንያቱም ከዛ በኋላ ወታደሩ አሁንም እረፍት ሳያገኝ ነው ወደ አማራ ክልል የተመመው ማለት ነው። ከዛ በኋላ ያው በአንድ ወቅት አንዲት የመከላከያ ከፍተኛ ሹም እንዲያውም በብሔራዊ ቴሌቪዥን ጣቢያ ቀርበውም እንደተናገሩት 4-5 ዓመት ሆኖታል ወታደሩ ጫማውን አውልቆ ከተኛ እስከ ማለትም የደረሱበት እና የወታደሩን ዋር ፋቲግ በእጅጉ የገለጹበትም አጋጣሚ የሚታወስ ነው እና በእርግጥ አሁን ያለው አሁን የተጀመረው ወይም ደግሞ አሁን እየታየ ያለው ግጭት በእጅጉ ከባድ ነው የሚሆነው ለፌዴራል መንግስቱም ለህወሓትም ማለት ነው። ቢካዝ ህወሓት ከዚህ ቀደም የነበረውን አንድነትና ሶሊዳሪቲ በእጅጉ የተመናመነበት ብዙ ኤሊቶች ከሱ የራቁበትና ያፈገፈጉበት እንደሆነም በግልጽ የሚታወስ ነው። ኢንክሉዲንግ ጌታቸው ረዳና እሳቸውን ተከትለው ከመቀሌ ወደ አዲስ አበባ እንግዲህ የተዘዋወሩት የትግራይ ኤሊቶች የህወሓትን ሶሊዳሪቲ በእጅጉ የሸረሸረ ነው የሚሆነው። ወይም ይህ ደግሞ በጣም ከፍተኛ የሆነ ችግር ወይም ደግሞ ተግዳሮት ህወሓት ላይ የሚጋርጥ ነው የሚሆነው ማለት ነው። በአንጻሩ ወይም በተመሳሳይ ደግሞ የፌዴራል መንግስቱ ከፍተኛ የሆነ ችግር ያጋጥመዋል። ይህም ምክንያት ደግሞ ምንድን ነው? አብረውት የነበሩት ሁሉ አሁን አብረውት አይደሉም። ከዚህ ቀደም የነበሩት አጋዦቹ ወይም ደግሞ ከዚህ ቀደም በሚሊተሪ እንደዚሁም ደግሞ በዲፕሎማሲም በርካታ በማህበራዊ ሚዲያም ጨምሮ በርካታ ድጋፍ ሲሰጡት የነበሩት ኃይሎች አሁንም አብረውት የሉም። ስለዚህ እንደዚህ አይነት ነገሮች በቀኝም በግራም በሌሉበት ሁኔታ እርስ በርስ መታኮስ የሚያወድመው ንጹሐንን ከማውደም የዘለለ እንደዚህ ቀደሙ ሁሉ ፕሪቶሪያ የሚያስኬድ አይደለም።
ወይም ደግሞ የፕሪቶሪያ አግሪመንትን ተመሳሳይ የሆኑ አይነት ስምምነቶች የሚከናወኑበት አይመስልም። ምክንያቱም ዓለምም ጆሮ የሚሰጥበት አቅም ላይ አይደለም አሁን ያለው። ከዚህ ቀደም የነበረው የዓለም ሁኔታም አሁን አይደለም፣ አሁን የለም። ስለዚህ ራሱን የቻለ ሌላ አትሮሲቲ ዓለም አይቷል። በጣም ከፍተኛ የሆኑ አሰቃቂ አትሮሲቲዎችን ዓለም አይቷል ከዚህ ቀደም ሲል። ስለዚህ አሁን ለሚኖረው እና ለሚፈጠረው ጦርነት ዓለም ጆሮን የሚሰጥበት አቅምም የለም። ስለዚህ አሸናፊ የሌለውን ጦርነት ነው አሁንም እየተጀመረ ያለው። ያው መግቢያም ላይ እንደተናገርኩት በጣም አውዳሚውን ጦርነት አማራ ክልል ውስጥ እየተከናወነ ነው የሚገኘው። የዋር ፋቲግ አሁንም ከመቼውም ጊዜ በላይ እየተፈጠረበት ነው ያለው። ይህ መከላከያ የኢኮኖሚ ድቀቱም በአንጻሩ ደግሞ አለ። ይህ ራሱን የቻለ ችግር ነው። የሙስና ሁኔታ በእጅጉ ደግሞ ህዝቡ ከመንግስት ጋር እንዳይሆንና ልቡ አብሮ መንግስትን እስከ የሚደግፍበት አቅም እንደሌለው ወይም ደግሞ ልቡ ከመንግስት ጋር እንዳልሆነ እንደዚሁ ደግሞ የማይሆንበትም ሌላኛው አመክንዮም ነው የሙስና ጉዳይ። እንደዚሁ በአዲስ አበባ እና በተለያዩ አካባቢዎች ኮሪደር እና ሌሎች መሰል የኮሪደር ልማትና መሰል ፕሮጀክቶችን ምክንያት ያደረገና በእጅጉ ነዋሪዎችን በሚጎዳ መልኩ የተደረጉት የቤት ማፍረስ፣ ከቤትና ከንብረት ማፈናቀል ነዋሪዎችን በጣም ከፍተኛ የሆነ ሪዘንትመንት በህዝብ ዘንድ የፈጠረበትም ነው እና ስለዚህ ናሽናል የሆነውን ወይም ደግሞ ብሔራዊ የሆነ ስሜት፣ ብሔራዊ የሆነ አንድነት ከህዝብ ዘንድ በእጅጉ የተሸረሸረበትም ጊዜ ላይ ነው የምንገኘው እና እንደ ቀዳሚ ጊዜያቶች እንደነበሩት ጊዜያቶች የህዝብን ይሁንታና የኖሞር ሙቭመንትን የሚመስል አይነት በጣም ከፍተኛ የሆነ ህዝብን የሚያሰልፉ አይነት ሀሳቦች አሁን ከመንግስት ዘንድ ይኖራሉ ተብሎ የሚታሰብ አይደለም። በህዋትም ዘንድ እንደዚሁ ከዚህ ቀደም የነበሩት መቀስቀሻና ማነሳሻ ሀሳቦች በእርግጥ አሁን አብረውት ይኖራሉ። ህዝብስ ይገዛዋል ያን ሀሳብ የሚለው ነገር በእጅጉ አጠራጣሪዎች ናቸው። ይህንም ተከትሎ እንግዲህ በዜና እወጃችንም ከዚህ ቀደም ለማጋራት እንደሞከርነው ከፍተኛ የሆነ ኮንስክሪፕሽን ወይም ደግሞ አፈሳ እየተከናወነ ነው የሚገኘው በተለያዩ የትግራይ ከተሞች። ይህም ደግሞ ወደ እንግዲህ ጦርነት ወዳለባቸው አካባቢዎች ለማሰለፍ እና ለማዝመት ነው። ይህ በራሱ እንግዲህ ሌላ ዓለም አቀፋዊ ውግዘትም የሚያስከትል እንደሆነ እንደዚሁ ማሳያ ነው የሚገኘው። የጎራ መደበላለቅ አለ ብዬ ከመጀመሪያውም ለማንሳት ወይም ለመጠቆም እንደሞከርኩት እንግዲህ ባሳለፍነው ጊዜ የነበረው እንግዲህ ጥርት ብሎ የነበረው ማለት ያው ጥርት ማለት እንግዲህ የትኛው ጎራ እና የትኛው ጎራ የተጣላ እንደሆነ ወይም ደግሞ ግጭት ውስጥ ገብቶ እንደነበረ እንደዚሁ ክሊርሊ የተሰመረው መስመር ነበረ። አሁን ግን ያ ተለያይቷል። ከዚህ ቀደም እንግዲህ መረጃዎች እንደሚያመለክቱት ወይም በርካቶች እንደሚሉት በአማራ በትጥቅ ትግል ላይ የሚገኙት የፋኖ ታጣቂዎች ከህወሓት ጋር ግንኙነት ፈጥረዋል የሚሉ ፍረጃዎች አሉ በአንድ በኩል። በሌላው በኩል ደግሞ ከዚህ ቀደም ከህወሓት ወገን የነበሩ ግን ደግሞ ከዛ በኋላ ተለይተው ራሳቸውን የትግራይ የሰላም ኃይሎች በሚል ሰይመው በአፋርና ሀራ መሬት ተብለው የሚጠሩ ራሳቸውን ማለት ነው በአፋር የሚንቀሳቀሱ ኃይሎች ደግሞ እንግዲህ በወልቃይት የሚገኘውን የተከዜ ዘብ የተባለውን ኃይል ተቀላቅለው ህወሓትን እየመከቱና እየተዋጉ ነው የሚልም እንደዚሁ መረጃዎች ደግሞ ለሆርን ፍሪኩዌንሲ እየደረሰን ይገኛል። አሁን ይህን መረጃ በማጋራችሁ ጊዜ ማለት ነው እና እንደዚህ አይነት የጎራ መደበላለቆች አሉ። በእርግጥ ወደፊት እየጠሩ ይሄዳሉ ተብሎም ይታሰባል እና እንዲያውም እንግዲህ ይህ የሰላም ኃይል የተባለው እና በአፋር የሚንቀሳቀሰው ቡድን በመከላከያ ድጋፍ እንደሚደረግለት እና ዋና ዋና የሚሊተሪ ስትራቴጂክ ቦታዎችንም እንደዚሁ እንዲይዝ ድጋፍ እየተደረገለት እንደሆነ መረጃዎች እየደረሱን ይገኛሉ። ከዚሁም በተጨማሪም ደግሞ እንዳልኩት ከተከዜ ዘብ ጋር ወልቃይት በሚገኘው የተከዜ ዘብ ጋር አንድ ላይ በመሆን የህወሓት ቡድን እንግዲህ ከመሬት በታች ቀብሯቸዋል የተባሉ የቡድንና ከባድ መሳሪያዎችን አውጥቶ በማጓጓዝ እና ወደ ጦርነት ቀጠናዎች ይዟቸው እንዳይሄድ መንገዶችን የመዝጋትም ስራ እንደዚሁ እየሰሩ እንደሆነ
አሁን ይህን መረጃ በማጋራችሁ ሰዓት እንግዲህ ከምንጮቻችን እየደረሰን ይገኛል እና እንደዚሁ አይነት እንግዲህ እንደዚህ የማይጠበቁ አይነት ኮላቦሬሽኖች የማይጠበቁ አይነት ስምምነቶች እና አንድ ትብብሮች ነው አሁን እየተከናወኑ የሚገኘው ማለት ነው። እንግዲህ ከዛም በተጨማሪ በአፋር በኩል ለሚገኘው ደግሞ በአፋር በኩል እንደዚሁ የህወሓት ኃይሎች ጥቃት እየሰነዘሩ እንደሆነ እና ይህንም ተከትሎ ደግሞ ከፌዴራል መንግስት በአካባቢው የሚገኙ የአፋር ኃይሎች ግብረ መልስ እንዳይሰጡ እና እንዲያውም ከቻሉ ራሳቸውን እንዲከላከሉ ካልሆነም ደግሞ ወደ ኋላ እንዲያፈገፍጉ ትዕዛዝ ማስተላለፉንም እንደዚሁ መረጃዎች አሁን እየደረሱን የሚገኘው። ይህን እንግዲህ ሲባል የፌዴራል መንግስቱ ምን አስበው ነው? ምን አይነት ስትራቴጂ እየተከተለ ነው? ምክንያቱም በራያ አካባቢ ዲፕሎይ ተደርጎ የነበረው ኮማንድ ፖስት ከፌዴራል ፖሊስ እና ከፌዴራል ፖሊስ ከክልሉ ከአማራ ክልል እንደዚሁ የጸጥታ ኃይሎች እንደዚሁም ደግሞ ከመከላከያ የተውጣጣው ጥምር ኃይል ያቋቋሙ ኮማንድ ፖስት ነበረ እና ከሰሞኑ በነበረው እንግዲህ የተኩስ ልውውጥ ስፍራውን ለቆ ወደ አማራ ክልል ወደ ሰሜን ወሎ ወደ ታች እየቀረበ እንደሆነ እንደዚሁ መረጃዎችም ስናጋራም ቆይተናል ማለት ነው። ምንድን ነው እየተደረገ ያለው? ማለት እንደዚህ አይነት የጎራ መደበላለቆች ከመኖራቸውን ባለፈ ደግሞ የፌዴራል መንግስቱ ምን አይነት ስትራቴጂስ እየተከተለ ይገኛል? በእርግጥ የድሮን ጥቃትም እንደዚሁ ማድረጉን ባሳለፍነው ሳምንት እንደዚሁ እየተዘገበ ነው የሚገኘው። በእርግጥ ስለ ሁኔታው ከመንግስት የተሰጠ መግለጫም ወይም ደግሞ የተሰጠ ማረጋገጫም ባይኖርም ማለት ነው መንግስት ምን አይነት ስትራቴጂ እየተከተለ ይገኛል? ምክንያቱም ከዚሁ በተመሳሳይ እንግዲህ የህወሓት ኃይል ከኤርትራ መንግስት ጋር እንደዚሁ ጥምረት ወይም ደግሞ ጽምዶ የመፍጠር አዝማሚያ ወይም ደግሞ የመፍጠር ድርጊት ላይ እንዳሉም እንደዚሁ በርካታ መረጃዎች ከዚህ ቀደም ሲጋሩም እንደነበረ የሚታወስ ነው እና አሁን ባለን መረጃ ለሆርን ፍሪኩዌንሲ በሰጡን እንግዲህ ምንጮች ከትግራይ ክልል በተለይ ያደረሱን መልእክት አለ እና ከዚሁ ጋር ተገናኝቶ ምንድን ነው ከመቼውም ጊዜ በላይ በኢትዮ ኤርትራ ድንበር ላይ የሚገኙ በእርግጥ በኋላ ላይ ወደ ድንበሮቹ ኢንዲቴል እመጣለሁ። በኢትዮ ኤርትራ ድንበር ከመቼውም ጊዜ በተለየ ሁኔታ ከፍተኛ የሆነ የድንበር ቁጥጥር መላላት እየታየ እንደሆነ በተለይም ደግሞ በዛላምበሳ አካባቢ የሚገኘው ድንበር ሙሉ በሙሉ በሚባል ደረጃ ክፍት እንደተተወ እና በርካታ የኤርትራ ወታደሮች የኢትዮጵያን ድንበር ጥሰው እየገቡ እንደሆነ ከወዲሁ የተገኘው መረጃ ያመለክታል እና ከዚሁ ጋር ተገናኝቶ እንግዲህ ስማቸውን እንግዲህ ለጊዜው የማንጠቅሳቸው የመረጃ ምንጮቻችን እንደነገሩን የኢትዮጵያ መንግስት የኤርትራ ወታደሮች እንደገቡ ያውቃል፣ መረጃውም አለው። ድንበር ጥሰው እንደገቡ ያውቃል። የኢትዮጵያ ድንበር ላይ እንዳሉም እንደዚሁ ክሊር መረጃ አለው። ነገር ግን መረጃውን በመያዝ እና እንደዚሁም ደግሞ የሰዎቹን በማስረጃ በማስደገፍ መግለጫ በማውጣት ከኤርትራ ጋር ግልጽ ጦርነት ሊጀምር ይችላል፣ ተወረርኩኝ በሚል ግልጽ ጦርነቶችን ሊጀምር ይችላል። ይህንም ደግሞ እንግዲህ የአሰብን ሀሳብ ወይም ደግሞ ከዚህ ቀደም እንግዲህ በስፋት ጠቅላይ ሚኒስትሩን ጨምሮ በርካታ ሹማምንቶች ሲያስተጋቡት የነበረውን አሰብን የመቆጣጠር ዓላማ እውን የሚያደርግ ጦርነት ሊከፍቱ ይችላሉ ወይም ሊያዋልዱ ይችላሉ ሊጀምሩ ይችላሉ የሚል እንግዲህ መላምት እንደዚሁ እየተሰጠ ነው የሚገኘው። መላምት ብቻ ሳይሆን ያው እንግዲህ ለመንግስትና ለከፍተኛ ሹማምንቶች ቅርበት ያላቸው ምንጮች ናቸው ይህን እያጋሩን የሚገኘው ማለት ነው። ስለዚህ ያው እንግዲህ የድንበሩ ሁኔታ ምን ይመስላል የሚለውንም እንደዚሁ ወደዛ ለማለፍም እንግዲህ እንደ መሸጋገሪያም ይጠቅመናል ማለት ነው። ስለዚህ ወደ የድንበር አካባቢዎች ስንሄድ እንግዲህ ያው ከዚህ ቀደም እንዳያችሁት በተለይም ደግሞ በዛላምበሳና ኦም ሀጀር ድንበር እንግዲህ ሲከፈት በዘመን መለወጫ ወቅት ታስታውሳላችሁ እና በጣም የህዝቡን ደስታ የህዝቡን እንደ አዲስ መገናኘት የነበረውን ፌሽታ የምታስታውሱት ነው። በጣም በርካታ ሰዎች ለዘመናት ተለያይተው የነበሩ ቤተሰብ የስጋ ዝምድናም ያላቸው እንደዚሁ ሲተቃቀፉና ደስታቸውን ሲገልጹ እንደነበረ የምናስታውሰው ነው እና በወቅቱም እንግዲህ ያው የጠቅላይ ሚኒስትር አብይ አህመድ እና ፕሬዚደንት ኢሳያስ እንደዚህ በዛላምበሳ
ተገኝተው እንደዚሁ ደስታቸውን ንግግር የሚያደርጉበትም ሁኔታ የሚታወስ ነው እና በወቅቱ የነበረው በጣም ከፍተኛ ተቃውሞ እንደነበር የምናስታውሰው ነው። ምክንያቱም የህዝብ ለህዝብ ግንኙነት ይሁን የመንግስታት ግንኙነት ብቻ አይደለም መሆን የነበረበት ምናምን የሚባሉ በጣም በርካታ አይነት ክሪቲካዎች ሲሰሙ እንደነበሩ የምናስታውሰው ነው። ያ ነገር እንግዲህ ከዛ በኋላ ያው አልቀጠለም። ግንኙነቱ ወደ ጦርነትን በጋራ እስከ መሳተፍ ነው እንጂ የህዝብ ለህዝብ ግንኙነቱ ጠንክሮ ማስቀጠል አልተቻለም ነበር። እንግዲህ ያ ድንበር አንደኛው ድንበር ነው፣ አንደኛው በር ነው እንጂ በርካታ ድንበሮች አሁንም በኢትዮጵያ ያው እንግዲህ ወደ 1000 ኪሎ ሜትር ነው ኢትዮጵያና ኤርትራ ድንበር የሚጋሩት። ከዛ ውስጥ በሶስት ዘርፎች ነው እንግዲህ ድንበሮችን ከፍለን ማየት የሚገባን የምዕራባዊ ዘርፍ፣ ማዕከላዊ ዘርፍ እና እንግዲህ የምስራቃዊ ዘርፍ በማለት እንግዲህ በተለያዩ ወይም በአቅጣጫዎቹ እንደዚሁ ከፋፍለን ልናይ ግድ ይለናል ማለት ነው። እንግዲህ በምዕራባዊ በኩል ወይም ደግሞ በምዕራቡ በኩል ኢትዮጵያና ኤርትራ የሚዋሰኑበት እንግዲህ ባድመ በጣም ያው ሁላችንም እንደምናውቀው እንግዲህ ለበርካታ ኢትዮጵያውያንና ኤርትራውያን ህልፈት፣ ለኢኮኖሚ ድቀት፣ ለብዙ አይነት ዘርፈ ብዙ ችግርና ውጥንቅጥ የዳረገን ስፍራ ነው የባድመ ስፍራ። በእርግጥ ኦፍኮርስ ድንበር በመስዋዕትነት ነው የሚከበረው፣ የታወቀ ነው። ነገር ግን ያው ባድመን የማያውቀው የለም። ሌላው የተከዜ ወንዝ በራሱ እንግዲህ በምዕራብ በኩል እንደዚሁ በናቹራሊ እንግዲህ በተፈጥሮም ኢትዮጵያን ከኤርትራ ጋር የሚያዋስን ነው። ሌላው የመረብ ወንዝ ነው። ይህም እንደዚሁ ሌላ ራሱን የቻለ የድንበር አካላይ እንግዲህ የናቹራል እንግዲህ ድንበርን ከሚወስኑት አንዱ ነው። ሌላው እንግዲህ የይርጋ ትሪያንግል የተባለው ይሄ እንግዲህ የባድመ የሚገኘ በጣም ሰፊው አካባቢ ነው እና ይህ አካባቢ እንግዲህ እነዚህ የጠቀስኳቸው ከላይ የጠቀስኳቸው ሶስቱ አራቱ ስፍራዎች በምዕራብ በኩል ወይም ምዕራባዊ ተብሎ በተከፈሉበት አካባቢ ኢትዮጵያ ከኤርትራ ጋር የምትዋሰንባቸው አካባቢዎች ናቸው። በነገራችን ላይ በእነዚህ አካባቢዎች አሁንም የኢትዮጵያ ጦር ሰፍሮ ይገኛል። ነገር ግን እንዳልኩት የመላላት ነገሮች ግን እየታዩ ነው የሚገኙ። ይህ ደግሞ እንግዲህ ሲስተማቲካሊ የኤርትራን ጦር ስቦ የማስገባት እና ከዛ በኋላ ደግሞ የኢትዮጵያ መንግስት ሊከተለው ላለው ስትራቴጂ እንደ ግብአት ለመቁጠር ማለት ነው። ሌላኛው የማዕከላዊ አካባቢ ነው ወይም ደግሞ ሴንትራል ብለን የምንጠራው ነው። በዚህ ክፍል እንግዲህ የጾረና አለ፣ ዛላንበሳ አለ። በዚሁ እንግዲህ ያው ሴንትራል ውስጥ ነው የሚካተተው ዛላንበሳ። ሌላው ኢሮብ እና አሊቴና ናቸው በእነዚህ አካባቢዎች ደግሞ የሚገኙት ማለት ነው። እንግዲህ ጾረና ያው በሁለቱ ሀገራት መካከል ያለ በጣም ታዋቂ የድንበር ከተማ ነው። ሌላው በኢትዮጵያና በኤርትራ መካከል ለንግድና ለትራንስፖርት ዋነኛ እንግዲህ መውጫና መግቢያ የነበረ ነው፣ ወይም ደግሞ አሁንም ሆኖ ሲያገለግልም የነበረ ነው። የዛላንበሳ ከተማ ነው። ሌላው ያው ኢሮብ ነው። ኢሮብ ራሱን የቻለ ማንነት ነው። በትግራይ ውስጥ የሚገኝ ራሱን የቻለ ብሔር ነው። ኢሮብ አካባቢውም እንደዚሁ ያው ኢሮብ ተብሎ ነው የሚጠራው። ሌላው አሊቴና ነው። ኢሮብ አካባቢ የሚገኝ ነው። እሱም እዛው በቅርብ ርቀት በኢሮብ ቅርብ ርቀት ወይም ደግሞ ተጋርቶ አካባቢውን የሚገኝ ነው እና ይህ ከኤርትራ ጋር እንደዚሁ አዋሳኝ የድንበር አካባቢዎች ናቸው። ሌላው ሶስተኛውና የመጨረሻው የምስራቃዊው አካባቢ ነው። ይህ ደግሞ የቡሬ ወይም አፋርን የሚያቅፈው ማለት ነው። ቡሬ፣ ኤሊዳር እና ራማ ናቸው። የቡሬ እንግዲህ በጣም ከፍተኛ እንግዲህ የሙቀት መጠን በጣም የሚመዘግብባቸው አካባቢዎች ናቸው። የቡሬ፣ ኤሊዳር እና እንግዲህ ራማ። ኤሊዳር እንግዲህ ከፍተኛ የመጨረሻው በምስራቃዊ በኩል ጅቡቲና ኤርትራ የሚዋሰኑባት በጣም ሶስቱ ሀገራት ኢትዮጵያም ጅቡቲም ኤርትራም የሚዋሰኑባት የመጨረሻዋ የኢትዮጵያ ድንበር ነች። ኤሊዳር የአፋር ወረዳ ነች። በጣም ትልቅ ተስፋ ተጥሎባት የነበረች ወረዳም እንደነበረች እንግዲህ በስፍራውም ተገኝቼ ለማየት ችዬ ነበረ። ምክንያቱም በእንግዲህ ደቻቶ በተባለ አካባቢ እንግዲህ ከሰመራ ሰሜን ክፍል ማለት ነው የደረቅ ወደብም እንደዚሁ እስከ መገንባትም ተደርሶ ነበረ። ይህም ደግሞ የአሰብን ወደብ በሰላሙ ጊዜ ነው ማለት ኢትዮጵያና ኤርትራ
በደንብ እንግዲህ በአንጻራዊነት ከነበሩበት አሁን ከነበሩበት በጣም በእጅጉ በተለየ መልኩ ፍቅር በፍቅር በነበሩበት ጊዜ ታስቦ የነበረው ነው እና የአሰብን ወደብ በመጠቀም እንደዚሁም ደግሞ ከጅቡቲም ደግሞ የተጁራን ወደብ በመጠቀም ምክንያቱም አካባቢው ለጅቡቲ የተጁራን ወደብ መጠቀሚያ ነው። የኤሊዳር ለተጁራ ወደብ ነው የሚቀርበው እና ለአሰብ ወደብ ነው የሚቀርበው። ስለዚህ ያን አካባቢ እነዚህ ሁለት ወደቦች በመጠቀም በደቻቶ አካባቢ ባለ የደረቅ ወደብ እንደዚሁ እንግዲህ የወጪና የገቢ ንግዱን ለማሳለጥ በኢትዮጵያ በኩል ታስቦ የነበረ ነው። በወቅቱም በጣም ከፍተኛ ወጪ ወጥቶ እዛ አካባቢ የኮንክሪት አስፋልትም ተገንብቶ ነበረ። እንግዲህ ያ ሳይሆን ቀርቶ አሁን ያለውን መፋጠጥና የጠመንጃ ቃታ መሳሳብ ላይ ደርሰናል። በእርግጥ የወጣው ወጪ በጣም የሚያሳዝን ነበር። እሱ ሁሉ ወጥቶ አሁን እንግዲህ የተፈራው ጦርነት ባይከናወን ራሱ በጣም ትልቅ ተስፋ ነው የሚሆነው ማለት ነው። ያም ሆኖ እንግዲህ ያው ራማ ሌላኛው ራማ ነው። ራማ ያው ወደ ማዕከላዊ አካባቢ የተጠጋ ቢሆንም ድንበር አካባቢ ግን ወደ ምስራቁ ሊካለል የሚችልም ነው ደግሞ እና በጣም ከፍተኛ የሚሊተሪ ዲፕሎይመንትም የነበረበት አሁንም ያለበት አካባቢ ነው። ነገር ግን ያው መግቢያ ላይ እንደተናገርኩት በጣም ከፍተኛ የሆነ የድንበር መላላት የድንበር ቁጥጥር መላላት በኢትዮጵያና በኤርትራ አካባቢዎች እየታየ ነው የሚገኘው። ይህንም ተከትሎ በተለይም ደግሞ በቅርቡ የህወሀት ኃይሎች ወደ አማራ ክልል ወደ ትግራይና አማራ ክልል የድንበር ይገባኛል አካባቢዎች ወዳሉባቸው ኮንቴስትድ ኤሪያዎች መጠጋታቸውንና የተኩስ ልውውጥም እንደዚሁ ማድረጋቸውን ተከትሎ ከፍተኛ የሆነ እንቅስቃሴ ከኤርትራ በኩል ወደ ኢትዮጵያ ድንበር እየተከናወነ ነው የሚገኘው። በእርግጥ ይህ ደግሞ ኤርትራን ያው እንደተለመደው የወራሪነትን ስያሜ ከመስጠት የማይመለስ ነው የሚሆነው። ምክንያቱም ኢትዮጵያ እንግዲህ በ1990ዎቹ መጀመሪያ የነበረውን ጦርነት የምናስታውሰው ነው እና በወቅቱ እንግዲህ ያው የኤርትራ መንግስት ኢትዮጵያን መውረሩ ወይም ባድመ መውረሩን ተከትሎ ነው እንግዲህ በርካታ ያ ሁሉ ደም መፋሰሶች የተስተናገዱት ወይም ደግሞ የተከሰቱት ማለት ነው። አሁንም እንደዚሁ እንግዲህ የኢትዮጵያን ድንበር ጥሰው ገብቷል። ይህ ደግሞ የኤርትራ መንግስት ወይም ደግሞ ኤርትራ ኢትዮጵያን ወረረች የሚያስብል ሊሆን ይችላል ማለት ነው። ስለዚህ እንግዲህ እነዚህ ነገሮች በሂደት ወይም በቀጣይ ደግሞ በኢትዮጵያ ውስጥ ያለውን ችግር ወደ ባሰ ሊያባብሱት ይችላሉ ወይም ደግሞ ዓለም አቀፍ ተቋማት ከወዲሁ በጣም ከፍተኛ ርብርብ አድርገው የታቀደውን ሌላ ጦርነት ሌላ ተጨማሪ ጦርነት ምክንያቱም ኢትዮጵያም ቀጠናውም ሌላ ጦርነት መሸከም አይችልም። ኢትዮጵያ አሁን የገባችበትን በአማራ ክልል ያደረገችውን ጦርነት የፌዴራል መንግስት እያደረገ ያለውን ጦርነት በአፋጣኝ ማቆም ካልተቻለ አሁንም ከፍተኛ የሆነ ድቀት ውስጥ ነው እየገባን ያለ ነው። የፌዴራል መንግስት ያው ሁሉንም ነገር በኃይል መፍታት ምን አይነት አባዜ ውስጥ እንደሆነ ባይታወቅም አሁንም ግን በርካቶች እየሞቱ ነው የሚገኘው። በርካታ መሰረተ ልማቶች እየወደሙ ነው የሚገኘው። የሀገር ሀብት እየደቀቀ ነው የሚገኘው። በአንጻሩ ደግሞ እናጠፋቸዋለን ወይም ይጠፋሉ ተብለው የነበሩ እንግዲህ ወይም ደግሞ እነሱ እንደሚሏቸው ሽፍታ በሸለቆ የሚዞር እያሉ ከማሳነስ ይሄ በጣም የተለመደ የኢትዮጵያ መንግስት ችግር ነው። የታጠቀን የተደራጀን ኃይል የመናቅ ይህ ደግሞ በጣም ከፍተኛ ዋጋ ሲያስከፍልም ነው እያየ ነው ያለ ነው እና እነዚሁ ሲናቁ የነበሩ ኃይሎች ደግሞ ከመቼውም ጊዜ በበለጠ ደግሞ እየጠነከሩና ወደ አንድነትም እየተሰባሰቡ ነው የሚገኘው። ለዚህም ደግሞ ማሳያ በቅርቡ በይፋ የተበሰረው የአማራ ፋኖ እንግዲህ የአንድነት ንቅናቄውን ብሔራዊ ንቅናቄ እንግዲህ የሚታይ ነው እና ይህ ደግሞ ከዚህ ቀደም የነበረው በጣም ተለያይቶ ፍራግመንትድ ሆኖ የነበረው የአማራ ፋኖ ስትራክቸር ወደ አንድ በመምጣት ኃይሉን ያጠናከረበትና ከመቼውም ጊዜ በበለጠ እንዲያውም ቦልድ ሆኖ መውጣትና የሬዚስተንስ አቅም ቁመና ስትራክቸርድ የሆነ ቁመና እስከ ማሳየትም እንዲያውም እያሳየ ያለበትም ሁኔታ ነው ያለው እና ይህ ደግሞ የመንግስትን ካልኩሌሽን ዲስፕሩቭ የሚያደርግ ነው። ስለዚህ መንግስት ቆም ብሎ ማጤን ይኖርበታል። ከዚህ ቀደም የሄደበትን ስትራቴጂ እንደማያስኬድና ለታሰበለት ዓላማም እንደማያውል እንደዚሁ ማሳያ ስለሆነ
አዳዲስ ጦርነቶችን ከማዋለድ ይልቅ የተጀመሩ ጦርነቶች ወይም ኦልሬዲ ያሉትን በጣም አውዳሚ ጦርነቶች ማቆምና ወደ ሰላም መምጣት የሚቻልበትን አጋጣሚ ወይም ደግሞ ቻንሶችን ማስፋት በእጅጉ የተሻለ ይመስለኛል። ለዚህ ሳምንት እንግዲህ የነበረን መረጃ ወይም ደግሞ ወደ እናንተ ልናደርሰው ያሰብነው መረጃ እነዚህን ይመስላሉ። ሳምንት እንግዲህ በሌላ ርዕሰ ጉዳይ ወደ እናንተ እንደርሳለን። እስከ ሳምንት መልካም ሳምንት። አገራችን ሰላም ያርግልን። ቀጠናው ሰላም ይሰንብት።